ያው ፕሮፌት ነኝ ብሎ የተለያዩ ሀሳቦችን ይናገር የነበረ ሰው ነው። ከዚህ በፊት ስለነበሩ ድክመቶቹ እኔ ፐርሰናሊ አይመለከተኝም። ነገር ግን እግዚአብሔር በሆነ ሰዓት ላይ እንግዲህ ምን አይነት መንገድ እንደመለከተው ባናቅም የሐሰት መንገድ ሰልችቶኛል፣ ወደ ኦርቶዶክስ ቤተክርስቲያን ተመልሻለሁ ብሎ ነበረ። ነጠላ ለብሶ በጣም ብዙ ክርስቲያን የሆኑት ወንድሞች ሰፖርት አድርገውት ወደ ኦርቶዶክስ ቅዱስ ቤተክርስቲያን ተመልሶ ነበር። ኦርቶዶክስ ቤተክርስቲያን ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው የሚል መረዳት ኖሮት ነው ፕሮቴስታንት የሆነው። አሁን ፕሮቴስታንት እያለ ወደ ኦርቶዶክስ ስትመጣ ፕሮቴስታንቶች ተሳስተዋል ያልከው ፖይንት ምንድን ነበር ስንለው ፖይንት የለውም። ፓስተር ሶፊ ጋር ዲቫይን ሾው ላይ ቀርበ ተናግረኸው ኦልሬዲ በቪዲዮ ደረጃ የተቀመጠ ነገር ስለሆነ ማለት ነው። ፕሮፌት እያለ ነብይ ነኝ እያልክ ከዚህም በፊትም አገልጋይ ነኝ ብለህ ብልቴ 7 አይነት ቀለሞችን ያበራል ብለህን ነበረ ወንድማገኝ። ሌላ ጊዜ ታይም ከያዛችሁልኝ ተዘጋጅቼ ተመልሼ መጥቼ በነገራችን ላይ ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር ለንጽጽር የሚቀርብ ምንም አይነት ነገር የለም ብራዘር። አሁን እኔ አንተን የጠየቅኩ የስራ ልምድህን አይደለም፣ አስተዳደግህን አይደለም። ኦኬ እኔ አሁን የጠየቅኩ ትምህርታዊ ከህይወት ጋር በቀጥታ ዳይሬክትሊ ሊገናኝ የሚችል ነገር ነው የጠየቅኩ። ከፕሮቴስታንት ወደ ኦርቶዶክስ ስትመጣ ሪዝን ምንድን ነበረ? አሁን አንተ ምንም አይነት አቋም በሌለ ሁኔታ ላይ እኛ ዝም ብለን ብናወራ ጉንጭ አልፋ ክርክር ነው የሚሆነው። እንደዛ ደግሞ መሆን የለበትም። ሰዎች ፍሬ ስለ ቅዱስ ቤተክርስቲያን ያኔ ምስክርነት ስትሰጥ የትኞቹ የፕሮቴስታንቶች ትምህርት ከመጽሐፍ ቅዱስ ውጭ ነው ብለህ ነው የመጣኸው? አይ ደግሞ እሱም ስህተት ነው ካልክ ደግሞ የኦርቶዶክስ ትምህርቶች ብቻ ነው እሺ የምታወራው። የኦርቶዶክስ የትኞቹ ትርጉም እንዳለው ፕሊስ ላስረዳ። ትርጉም እንዳለው ላስረዳ። ከህይወት ጋር እንደሚገናኝ ላስረዳ እኮ ከህይወት ጋር እንደሚገናኝ ላስረዳ። ብራዘር አንተ ከፕሮቴስታንት ወደ ኦርቶዶክስ ከኦርቶዶክስ ወደ ፕሮቴስታንት የተራመድከው እርምጃ ይሄ ዝም ብሎ ተራ የኮሪደር ልማት ላይ ሰዎች የሚራመዱት አይነት እርምጃ አይደለም። እንደዛ ከሆነ አሁን ከደሜ ጋር እያወራ ነው የነበረው ቶፒክ ደግሞ እሱን አይደለም። አንድ ጊዜ አምጣኝ። እኔ ያንን አነገርኩ እኮ ለምንድን ነው ይሄን ነገር እኔ እዚህ ጋር ከህይወት ጋር እንዴት እንደሚገናኝ ስነግርህ ሰምተኸኛል? አልሰማኝም። ስለዚህ እንዴት እንደሚገናኝ ልንገርህ እና እናውራበት። ከህይወት ጋርማ ይገናኛል። ኦኬ በደንብ አድርጋ አድምጠኝ። እኔ አሁን ምንም ነገር ሌላ ሀሳቦችን ላነሳ አይደለም፣ ግን ይሄ ጉዳይ ህይወት ተኮር እንደሆነ እንዴት እንደሚገናኝ ላስረዳ። ፕሊስ አድምጠኝ እሺ። የመጀመሪያ አንተ ከዚህ ቀደም የፕሮቴስታንት እምነት ተከታይ ነበርክ። እኛ በክርስቶስ የምናምን ክርስቲያኖች ፕሮቴስታንት ወንድሞቻችን በክርስቶስ ኢየሱስ አምነው ድነዋል ብለን አናምንም። ፕሊስ እስኪ ጨርስ አድምጠኝ እባክህ። ዳቆንዬ እሱን እዚህ ማውራት አይጠቅምም። ለምን ላወራ እንዳሰብኩ ላስረዳ። ለትውልድ የሚጠቅመውን ነገር ባይብል እናውራ ነው እያወራን ያለ ነው። ደግሞ ስለ ነገረ መስቀል ነው። ነገረ መስቀል 5ቱን ዘርዝረ ልክ ደሜ ለማስረዳት እንደሞከረው እኔን አስረዳኝ ነው። ከዛ እዛ ላይ ቆመን እናውራ እንጂ አሁን አንተ ማውራት የምትፈልግበትን ሀሳብ ትቀጥላለህ። ወንድም አንተ ማውራት የምትፈልግበትን ሀሳብ ትቀጥላለህ። ከዛ ሄድን እና ምን የኔ አባት ምናልባት ልታደምጠኝ ፈቃደኛ ካልሆንክ አመስግኝ፣ አንተንም ደሜንም አመስግኝ። ስለምወድ እከታተላለሁ እኮ ስለምወድ አዳምጣለሁ። የሚጠቅመኝን የሚበጀኝን ነገር ስታስተምርም ስትወያይም ዲቤት ስታደርግም እቀበላለሁ። ማይመቸኝን እተዋለሁ። ከመጽሐፍ ቅዱስ ጋር የሚጋጩትን እተዋለሁ እንጂ ፐርሰናሊ ወዳለሁ፣ አከብራለሁ። እኔ ትመቸኛለህ። ግን አሁን ምንድነው አሁን እኔ ቅድም ሆቶኜ ሳልናገር ሳልጮክ ጮክ ትለኛለህ። አልጮኩም። እኔ ይኸው ህዝብ እያዳመጠ ነው። ከይቅርታ ጋር ሰዓት ለመቆጠብ ወንድማገኝ ሰዓት ለመቆጠብ የትኛውም አይነት አካሄድ አሁን አንተ ያደረገ የትኛውም ጉዳይ ማለት ነው ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር ለድርድር አይቀርብም። አንተ በክርስቶስ የምንወድህ ወንድማችን ስለሆንክ ኦኬ፣ ፕላስ ደግሞ ክርስቶስ በመስቀል ተሰቅሎ ዋጋ የከፈለላት ነፍስም ጭምር ስለሆነች አንተ ነፍስ ስለ አንተ ነፍስ ግድ ይለናል። አሁን እኔ ያቀረብኩልህ ሀሳብ የሥራ ተሞክሮ ነው አይደለም። አሁን እዛ አትምጣ። አሁን ስለኔ ነፍስ ግድ አይልም።
እስኪጨርስ ቢልማ ዛሬ ጥያቄ ስላመጣሁኝ ነው። ደሜ ስለጠየቁ ደሜ ግድ ቢል አይልም። አትዋሽ። አሁን ቀጥታ ስለ ጥያቄው ላይ ብቻ እንሂድ። አሁን ሄደ የተረሳውን ነገር አቆስቁ። አንተ እኔን ወድሃለሁ ስትለኝ ዋሽተሃል። አልዋሽህም አላልኩም። የኔ አባት አይደለም ግድ ይለኛል ስለአንተ። አሁን ነው ዛሬ ነው እንደምትለኝ። የዛን ጊዜ ለምን አልጻፍክም? ለምን አልደወልክም? እኔ አሁን ያልኩህ ስለ ስጋ ሳይሆን ወንድም አገኝ ስለ ስጋ አላልኩም። እሺ ስለ ነፍስህ ነው ያልኩህ። ስለ ስጋ ቆይ አድምጠኝ እባክህን። እስኪ አሁንም ላለማዳመጥ የምታደምጠኝ ከሆነ በጣም ከባድ ነው የሚሆነው። ደሜ ከዚህ በኋላ ወንድሜም ከዚህ በኋላ ሐሳቤን ሳልጨረስ የምታወራ ከሆነ ሁለታችሁንም አመስግኝ ወርዳለሁ። ፖዚቲቭ ሆነ የምታደምጠኝ ከሆነ ግን እናወራ በደንብ ቤት ነው አይደለም። አንተ ቤት ነው እሱን አስገድደን ማስወረድ እንዳይሆን ታወርደዋለህ። በቃ እሱ መውረድ ካለበት ይወርዳል። አንተ ለምን ትወርዳለህ? ወንድም አገኝ እዚሁ ላይ ሆኖ ያድምጠን። ይኸው በፍቅር ያድምጠን። እንዲህ ማለት በነገራችን ላይ በአሁኑ ሰዓት ላይ ኢትዮጵያ ውስጥ ላሉ ሚሊየንስ ለሚቆጠሩ ፕሮቴስታንት ወንድሞች ለነፍሳቸው እያንዳንዳችን ክርስቲያኖች ግድ ይለናል። ኦኬ ዘወትር እኔ ላይቭ ከፍቼ በጣም መጽሐፍ ቅዱስ ሐሳቦችን ማነሳው የሚከፍለኝ ተቋም ኖሮ አይደለም፣ ወዶ ዘማች ስለሆነን ነው። ምን ማለት ነው? ፕሮቴስታንት ወንድሞቻችንን በፍቅር ስለምንወዳቸው እነርሱ እኛ ያወቅነውን ጌታ እንዲያውቁ ስለምንፈልግ ነው ላይቭ የምንገባው። አሁን እሱን እንርሰውና ለአንተ ያቀረብኩልን ሐሳብ በፍቅር አድምጠኝ። ስለ ነፍስ እናወራ፣ ስለ ህይወት እናወራ ላልከኝ ጉዳይ ኦፍኮርስ ስለ ህይወት ነው የምናወራው። ምክንያቱም ተወዳጅ ወንድማችን አንተ ከዚህ ቀደም እውነት ገብቶኛል ኦርቶዶክስ ሆኛለሁ ብለህ ኧረ ዲያቆን ስትጀምር ስለ እኔ ህይወት ነው ወይስ አንተ ሐሳቡን ይጨርስ። ሐሳቡን ከጨረሰ በኋላ ጎን ሐሳብን ትናገራለህ። ገባ? ሐሳቡን ይጨርስ፣ አለቀ። እሱ እኮ እየነገረ ያለ እያዳመጥክ ነው። ብራዘር አዳምጥ። አንዴ አዳምጥ። ሚዩትን አንሳ። ከአንተ ጋር ስላወራ ሰምታል። አሁን ዲያቆን ከአንተ ጋር ስላወራ ሚዩት ነህ። አዳምጠኝ ነው የምልህን። ዲያቆን ከአንተ ጋር ስላወራ ለዲያቆን የሚጨመርለትም የሚቀነስለትም ነገር የለም። እርሱ እያደረገ ያለው የመጽሐፍ ቅዱስ ሐሳብና የቤተ ክርስቲያን ትእዛዝ ስለሆነ ነው። ስለዚህ ዲያቆን የሚያወራውን ያውራና ከዛ በኋላ አንተ 3 ደቂቃ ይሰጣል፣ 4 ደቂቃ ይሰጣል። ሐሳብ እንትን አድርግ፣ ቤቱን አንተ ማኔጅ አድርገው። አይ ቲንክ አንዳንድ ሰው ባጭሩ ስሜቱን መቆጣጠር የማይችል ከሆነ ሆስቱ ሊቆጣጠር ግድ ይላል ማለት ማኔጅ አድርግ። እዚህ ውስጥ ላሉ እህቶች ወንድሞች የኔ ሐሳብ ግልጽ እንዲሆንላቸው ላድርግ። የኔ ሐሳብ ምንድን ነው? እዚህ ጋር የምትመለከቱት ወንድማችን ወንድማገኝ ይባላል። ከዚህ ቀደም ዛሬ ብቻ ሳይሆን ከዚህ ቀደም በፕሮቴስታንት ቤተ እምነት ውስጥ ያው ፕሮፌት ነኝ ብሎ የተለያዩ ሐሳቦችን ይናገር የነበረ ሰው ነው። ከዚህ በፊት ስለነበሩ ድክመቶቹ እኔ ፐርሰናሊ አይመለከተኝም። ነገር ግን እግዚአብሔር በሆነ ሰዓት ላይ እንግዲህ ምን አይነት መንገድ እንደመለከተው ባናቅም የሐሰት መንገድ ሰልችቶኛል፣ ወደ ኦርቶዶክስ ቤተክርስቲያን ተመልሻለሁ ብሎ ነበረ። ነጠላ ለብሶ በጣም ብዙ ክርስቲያን የሆኑት ወንድሞች ሰፖርት አድርገውት ወደ ኦርቶዶክስ ቅዱስ ቤተክርስቲያን ተመልሶ ነበር። እንደምታውቁት እኛ ቤት ውስጥ እንደሚም እንደምታውቀው ልክ እንደ ሐዋርያቱ የምንሰጠው ክርስቶስን እንጂ ቁስ አይደለም። ኦኬ ከሌላ ቤተ እምነት የሚመጡ ሰዎች ልክ ሲመጡ ገንዘብ አይደለም ማዋተን የምንሰጣቸው፣ የተለያዩ እንደው ንብረቶችን አይደለም ገዝተን የምናስረክባቸው። ሐዋርያት ዞረው ብርና ወርቅን ሳይዙ ለዓለም ሁሉ የሰበኩትን ክርስቶስ ነው ለእህት ለወንድሞቻችን የምንሰጠው። ሰው ወንድማችን ወንድማገኝ ሲመጣ ሁላችሁም ታስታውሳላችሁ። ያው ግልጹ መናገር ስላለብን ፋይናንሻል የሆነ ፕሮብሌም ነበረ። በጣም በተደጋጋሚ እርዱኝ ብሏል። በጣም በተደጋጋሚ ሰዎችን ጠይቋል። አጋጣሚ ሆኖ አልተሳካም። ከዛ በኋላ ወዲያውኑ አንድ ማላቀው ሆነልኝም እና ፕሊስ ብታስረዱኝ ያለው አንዳች ነገር የለም እና ድንገት ባልታሰበ ሁኔታ ተነሳና ወደ ቤቱ ተመልሷል። ነቢይ እንዲሆን ከእንደገና ተቀብቷል የሚባሉ ነገሮች ተናፈሱ እና ምናልባት
ይህ ወንድማችን ወደዛ ቤት ያስኬደው ምንም አይነት መንገድ ሊሆን ይችላል፣ ምንም አይነት ነገር ሊሆን ይችላል። ስለ እሱም ቁጭ ብለን እንድናወራ አይደለም የኔ ፖይንት። ነገር ግን ኦርቶዶክስ ቤተክርስቲያን ውስጥ እያለ ማለትም ኦርቶዶክስ ቤተክርስቲያን አማኝ ሆኛለሁ ካለበት ሰዓት ጀምሮ የትኞቹ የኦርቶዶክስ ቤተክርስቲያን ትምህርቶች ከመጽሐፍ ቅዱስ ውጪ ናቸው የሚል መረዳት ኖሮት ነው ፕሮቴስታንት የሆነው። አሁን ፕሮቴስታንት እያለ ወደ ኦርቶዶክስ ስትመጣ ፕሮቴስታንቶች ተሳስተዋል ያልከው ፖይንት ምንድን ነበር ስንለው ፖይንት የለውም፣ ችግር የለውም። እኛ ስለ ፕሮቴስታንቶች አንጠይቀው፣ ምክንያቱም ይህን ጥያቄ መጠየቅ ያለባቸው ፕሮቴስታንት ነን ብለው የሚያስቡ ሰዎች ናቸው። አሁን የኔ ትልቁ ጥያቄ ማለት እኔ ሰዎች የሆነ አቴንሽን ሲከር ከሆኑ ምናምን ዝም ብሎ ለመታየት ብቻ የሚያወሩ ከሆነ እኔ ብዙ ማድመጥ አልፈልግም። በግልጽ ነው የምነግራችሁ፣ ወርዳለሁ። ይህ ወንድማችን ግን እውነትን የሚፈልግ ከሆነ ህይወትን የሚፈልግ ከሆነ ማውራት የሚፈልገው ባይቢሊካል ስለሆኑ ፖይንቶች ከሆነ ይሄው እድል እንስጠው። ኦርቶዶክስ ቤተክርስቲያን ይሄ ትምህርቶቿ ዘርዝሮ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ብሎ ዘርዝሮ ትምህርቶቹ ከመጽሐፍ ቅዱስ ውጭ ለመሆናቸው መጽሐፍ ቅዱስ የማስረጃ አቅርቦልን እናውራው። ምክንያት ይሆናል። ካልሆነ ግን እኔ በቃ እኔ ጠያቂ ነኝ ምናምን እኔ ስለ መስቀል ብቻ ነው ማውራው። በመሰረቱ እኛና ፕሮቴስታንቶች የምንለያየው በመስቀል አይደለም። የትምህርት ሁሉ በላይ በሆነው ትምህርተ ሥላሴ። ለመሆኑ ወንድም አገኝ ስለ ትምህርተ ሥላሴ ምን አይነት መረዳት አለው? ምንለያየው በነገረ ክርስቶስ፣ ምንለያየው በሳል ኦርቶዶክስ ቤተክርስቲያን ለመውጣት ምክንያት ሆኖኛል ብለህ አንተ በመናገር ብቻ ሳይሆን የመጽሐፍ ቅዱስ ማስረጃን አቅርበህ ታሳየናለህ። እኛ መጽሐፍ ቅዱስ ማስረጃዎችን አቅርበን ትምህርቱ መጽሐፍ ቅዱስ እንደሆነና የወጣውም ምክንያት ሳይኖር እንደሆነ በፍቅር ልናሳየን እንሞክራለን ማለት ነው። ፕሊስ አሁን ደሜ አንተ ቤትን ማንሽ ታደርጋለህ። ከዚህ በኋላ ማይኩን ከፍቶ ሲናገር ሌሎች ታሪኮችን አይደለም እኔ ከደሜ ጋር በመወራበት ፖይንት ነው ምናምን የሚባል ነገር የለም። ኦርቶዶክስ ቤተክርስቲያን ከመጽሐፍ ቅዱስ ውጭ የምታስተምረው ትምህርት ይሄ ነገር እና በማስረጃ ያ ምስጢረ ሥላሴ ላይ ነገረ ክርስቶስ ላይ ያለውን እውነታ እንዲናገር 5 ደቂቃ እንስጠው። ከዛ ባሻገር ግን የግል ጉዳይ መናገር አችልም። ስለ ግል ጉዳይ መናገር አችልም። በቤተክርስቲያን ያለውን ምስጢረ ሥላሴን እውቀትን ትናገራለህ፣ ስህተቱን ትናገራለህ። ነገረ ክርስቶስ ላይም እንደዛው እያለ ያለው ስህተቱን ትናገራለህ። ከመጽሐፍ ቅዱስ አምጥተህ ማለት ነው። ከዛ ልክ ነው ልጅ እውነት ነው ለካ ተሳስተናል ምናምን ብለን እንድንል ያደርገናል። ስለዚህ ይህን ተናገር። በቃ ሚዩትን አብራ፣ ማንም ጣልቃ አይገባብህም። 3 ደቂቃ ይበቃል። 3 ደቂቃ። አመሰግናለሁ። እኔ ለመወያየትም አልመጣሁኝም፣ ለዲቤትም አይደለም የመጣሁት። እኔ እናንተ በንግግራችን መካከል እየተወያየን እየመጣን እያለ ስለ ነገረ መስቀል ጠየቅኩ። ያ ነገረ መስቀልን 5ቱን ዘርዝረ ለእኔ ማስረዳት ሳይመጣልህ ሲቀር ነው እንትና ዳቆን የመጣው። ስለ ነገረ መስቀልም ነገ ከነገ ወዲያ ስለ የትኛውም ጉዳይ መወያየት እንችላለን። ዛሬ ግን አሁን እኔ ስለ ነገረ መስቀል ብቻ ወይ ነገረ መስቀል ላይ ችግር የለውም እኮ ነግሬህ ነበር፣ አልተረዳኸኝም። ግን አሁን አንተ ስለ ምስጢረ ሥላሴ ግንዛቤው አለ? የኦርቶዶክስን አስተምሮ ያውቃል? ምስጢረ ሥላሴ ላይ ያላትን ታውቃለህ? ምስጢረ ሥላሴን እኮ ነገርኩህ እኮ ነገ ከነገ ወዲያ ወይ የዲያቆን ጥያቄ ምስጢረ ሥላሴን ታውቃለህ ወይ? የኔን ቅድሚያ ለምን ስለ ምስጢረ ሥላሴ እኔ በገባኝ መጠን አስረዳለሁ ከመጽሐፍ ቅዱስ አንግል ማለት ነው። ግን የኔ ቅደም አሁን ለምን ነገር መስቀል ስለጠየቅኩኝ ነው እናንተ ምስጢረ ሥላሴ ያመጣችሁት? ጥያቄን መሸሻ ነው የሚሆነው። እኔ እናንተ እንቀጥላለን ማርሽን ወጣ ነው እግዚአብሔር በሚያውቀው እኔ የጠየቅኩት መጀመሪያ እስከሆንኩኝ ድረስ ኖ እየተጠየቁት ጥያቄ እኔም የጠየቁት ጥያቄ ተመሳሳይነት አለው። ምንድነው ተመሳሳይነቱ? ወደ ኦርቶዶክስ ቤተክርስቲያን ምናምን ገባ፣ ከኦርቶዶክስ ቤተክርስቲያን ምን ሳታምን ወጣ የሚል ጥያቄ ነው የጠየቁ። ዲያቆንም ይህንን ነው በደንብ አድርጎ አብራርቶ እሱን አለፍነው እኮ ደሜ እሱን አልፈነዋል እኮ መምጣት መሄድ ምን መለስክ? ምን
መምጣት መሄድ ትርጉም የለውም። ዋናው ህይወት ላይ ነው። ትምህርቷን ንገረኝ። ባይብል ላይ ቆመን እናውራ ነው። ትምህርቷን ንገረኝ። ይኸው ትምህርቷን ነገረ ስላሴ ላይ ያላትን ትምህርት፣ ነገረ ክርስቶስ ላይ ያላትን ትምህርት፣ ኢቭን ዞ ሜሮሎጂ ላይ ነገረ መላእክት ላይ ያላትን ትምህርት ንገረኝ። ምንድነው ስህተት ያገኘው? ከመጽሐፍ ቅዱስ አውጥተህ እዚህ ቦታ ላይ ነገረ ስላሴ ላይ ስታለች፣ ነገረ ክርስቶስ ላይ ስታለች። ጥያቄ ጠየቀ። ያወራ ነው ቶፒክ እኮ አለ የጀመርንበት። አሁን ለምን ከቶፒኩ መሸሽ ማፈግፈግ ለምን ተፈለገ? ለምን ገባህ? ለምን ወጣ ነው እሱ የኔ ፐርሰናል እኮ ነው። እሱን ለምን አሁን ነገ አልኩ ሌላ ጊዜ። አሁን ስለ ህይወት እናውራ፣ ትውልድ ስለሚጠቅም ነገር። አዳምጠኝ። አንተ የተረዳኸውን እኔም ጴንጤ ሆኜ ነው ወደ ኦርቶዶክስ የገባሁት። አንተ የተረዳኸውን ዲያቆን የነገረህን ጥያቄ ከኦርቶዶክስ የተሳሳተ ትምህርት ያገኘህበትን ንገረኝ እስኪ። እኔ ልረዳ ልወቅ ንገረኝ። አሁን እናንተ እኔም ገንዘብ ማድረግ ስላቃታችሁ ነገረ መስቀልን አምስቱን ነገር ፈትፍታችሁ ለኔ ለምን አትነግሩኝም? በባይብል ላይ ቆማችሁ ማስረጃችሁን ባይብል አድርጋችሁ እጄ ላይ ይያሉ ይሄ ነው ብላችሁ ብትነግሩኝ ከሌላ ትጠይቁኛላችሁ። አሁን የኔን አዳምጠኝ። ለምን ገባህ? በምን ምክንያት ወጣ? እሺ፣ በምን ምክንያት ወጣ? ለምን ገባህ? እሺ፣ በምን ምክንያት ወጣ? በምን ምክንያት? ይኸው አንደኛው ምክንያት ጠቀስን እኮ። ምን? ይኸው አሁን ነገረ መስቀልን አልኩ እኮ። ምን ነገረ መስቀል? ምን ነገረ መስቀል? ምን ከቅድም ገላትያ 6ን ጠቅሰ ስለምን ነበር እያወራን የነበረው? ምን ያወራል? መስቀል ቤዛችን ነው፣ መስቀል ትምክህታችን ነው፣ መስቀል አዳኛችን ነው እያልክ አልነበረም? ይሄን ያስወጣ? ይሄ ብቻ ነው ያስወጣ? አይደለም። ይሄንን መልስልኝ። ሌላ ወደ ሌላው እንሄዳለን። ነፍ ነው እሱ እኮ አያልቅም። ግን ይሄን አሁን አስረዳኝ ነው፣ ቀላል አስረድቻለሁ አለም አስረጃ። ከዛ ባሻገር ግን ዲያቆን የጠየቀን ለምን እድሉን አንሰጥም? እኔና ደምቤ እናንተ አንዴ ወንድም አገኘን ሚዩት አድርገውና የተወሰኑ ፖይንቶችን ትንሽ ፖዚቲቭ ሆነን ብናነሳ ጥሩ ነው። ደሜ ከቻልክ ያንተንም የእሱንም ሚዩት ብታደርገው አሪፍ ነው፣ ትንሽ ድምፅ እንዳይረብሸኝ። ኦኬ፣ አሁን እዚህ ውስጥ ያላችሁቶች ወንድሞች ፖዚቲቭ ሆናችሁ አንድ ነገር እንድትረዱ ፈልጋለሁ። እሺ፣ ይኸውላችሁ እኔ ፐርሰናሊ አንድ ፕሮቴስታንት አማኝ አንድ ያልገባኝ ነገር አለ ብሎ ኦርቶዶክስ የሆኑ ሰዎች ጋር የሚመጣ ከሆነ በነገር ትልቅ ሞኝነት ነው። አንድ ፕሮቴስታንት አማኝ ያልገባውን ነገር ፕሮቴስታንት የሆኑ መምህራኖቹ መጠየቅ አለበት። በተመሳሳይ አንድ ኦርቶዶክስ የሆነም ሰው ያልገባውን ነገር ከኦርቶዶክስ መምህራኖቹ መጠየቅ አለበት። ከፕሮቴስታንቶች ጋር ግን ስንቀመጥ በእምነት ልዩነት አለን። እባካችሁ ግልጽ ይሆንላችሁ፣ የእምነት ልዩነት አለን ማለት ይሄ ነጠላ ለምን ትለብሳላችሁ ዘዘመሩ አይደለም ልዩነታችን። በአንገታችሁ ለምን መስቀል አደረጋችሁ ምናምን አይደለም ልዩነታችን። ባይዘወይ ልዩነታችን መሰረታዊ በሆኑ ዶክትሪን ነክ በሆኑ ትምህርቶች ላይ ነው። ቅድም እንዳልኩት በትምህርተ ሥላሴ ዙሪያ እንለያያለን፣ በነገረ ክርስቶስ እንለያያለን፣ በሳልቬሽን እንለያያለን፣ በሌሎችም ዶግማቲክ በሆኑ ትምህርቶች ላይ እንለያያለን። እና ፖዚቲቭ የሆነ ሰው ምንድነው መሰላችሁ የሚያደርገው? በተለይ ደግሞ ለመጽሐፍ የቀረበ የትኛውም ፕሮቴስታንት በኮንፊደንስ ይሄ ትምህርታችሁ ከመጽሐፍ ቅዱስ ውጭ ነው የሚለው። ምን መሽኮርመም አይጠበቅበትም። ለምሳሌ እኔ በእንግድነት ፕሮቴስታንት የሆኑ ሰዎች ቢጋብዙኝ በመጀመሪያ እኔ ጠይቋል ምናምን እኔ እንደዚህ ሰጣ ገቡ ስለምንገባለሁ። ምንም መሽኮርመም አያስፈልገውም። የእናንተ ትምህርታችሁ ሰው ሰራሽ ነው ብዬ አምናለሁ ነው መልሴ። የትኞቹ ትምህርቶች ናቸው ከመጽሐፍ ቅዱስ ውጭ ሲሉኝ ትምህርቶቹን አነሳለሁ። እስቲ ይሄ ትምህርት ከመጽሐፍ ቅዱስ ውጭ ለመሆኑ ማረጋገጫ ስጠን ካሉኝ ማረጋገጫ እሰጣለሁ። ማረጋገጫ ደግሞ ስህተት ነው ብለው ካሰቡ መጽሐፍ ቅዱስ የማስረጃዎችን እየሰጡኝ እነሱም በመጽሐፍ ቅዱስ ማስረጃነት እየሞገቱኝ እንሄዳለን ማለት ነው። ስለዚህ ልክ እዚህ ጋር እንደ አንድ የኦርቶዶክስ ቤተክርስቲያን አማኝ ያልገባኝ ነገር አለ ብለህ ከአንተ በመንፈስ የሚጠነክሩ ሰዎችን አይደለም መጠየቅ ያለብህ። ዊች ሚንስ አንተ የኦርቶዶክስ ቤተክርስቲያን አማኝ አይደለም። ከዚህ ቀደም ወንድም አገኝ ታስታውሳለህ አይደለ? እኔ እንደ ክርስቶስ እናቴ ከወንድ ሳትገናኝ ነው የወለደችኝ ብለህ ታውቃለህ። አሁን እንዲህ አይነት ነገሮችን ለመናገር ባይዘው እውቀት አይጠይቅም። ቅድም እንዳልኳችሁ ኦኬ፣ እዚህ ውስጥ ያላችሁት ወንድሞች ሶሻል ሚዲያ ላይ አንዳንድ ሰዎች እንዲህ አይነት የሆነ አለረለ ማረጋገጫ የማይፈልጉ ነገሮችን ለመናገር እውቀት አይጠይቃቸውም። ማረጋገጫ ስለማትጠይቋቸው ማለት ነው። በማረጋገጫ እናውራ ስትሏቸው ግን ዲስማች ፈቃደኛ ይሆን።
ፓስተር ሶፊ ጋር ዲቫይን ሾው ላይ ቀርበ ተናግረው ኦልሬዲ በቪዲዮ ደረጃ የተቀመጠ ነገር ስለሆነ ማለት ነው። ፕሮፌት እያለ ነብይ ነኝ እያልክ ከዚህም በፊትም አገልጋይ ነኝ ብለህ ብልቴ 7 አይነት ቀለሞችን ያበራል ብለህን ነበረ ወንድማገኝ። ለእነዚህ አይነት ነገሮች ደሜ ሚዩት አድርግልኝ ደሜ። አንችልም፣ እኛ ደካሞች ነን፣ ሰነፎች ነን። አንተ ግን እነዚህ ያልካቸውን ነገሮች እንዲህ ናቸው ብዬ ያንተ ጀጅ አላረገህም። ኦኬ በጣም እያስቸገረኝ ነው ጋይስ። እንዲህ አይነት ሀሳቦችን ከዚህ ቀደም የተናገረ ሰው ነው። እኔ አሁን ብሌም ላረገው አይደለም። ምንድነው መሰላችሁ፣ ባጭሩ ማረጋገጫ እንድጠይቋቸው አይፈልጉም ለየትኛውም አይነት አቋማቸው። እንደ እግዚአብሔር ያሳያችሁ። ልክ እንደ ክርስቶስ የጌታችን እናት ቅድስት ድንግል ማርያም ጌታችን ኢየሱስ ክርስቶስን ያለ ዘራ ብእሲ ከግብረ መንፈስ ቅዱስ ጸንሳ እንደወለደችው እኔንም እናቴ ከወንድ ሳትገናኝ ነው የወለደችኝ ብሎ ያውቃል። ማረጋገጫ ስትሏቸው እንደዚህ አይነት ሰዎች ሆን ብለው ስለሌላ ነገር ነው የሚያወሯችሁ። ከዚህ ቀደም ሀፍረተ ስጋዬ ብልቴ 7 አይነት ቀለም፣ አንዴ አረንጓዴ፣ አንዴ ሰማያዊ፣ አንዴ ቀይ ያበራል ብሎ እንዲህ አይነት አለ አይደለም። በባህላችን ነውር የሆኑ ነገሮችን በግልጽ ሲናገር የነበረ ሰው ነው። እባክህን በማስረጃ እናውራ፣ ፈቃደኛ አይደለም። ኦኬ እንዲህ አይነት ነገሮችን አናንሳብህ። ኦርቶዶክስ ቤተክርስቲያን ግን አምኛለሁ ብለህ መጣ። ከፕሮቴስታንቲዝም የትኞቹ ትምህርቶች ስህተት ናቸው ብለን የመጣው መልስ የለም። እሺ ችግር የለም፣ እሱንም አትመልስልን። ከኦርቶዶክስ ቤተክርስቲያን ስትወጣ የትኞቹ የኦርቶዶክስ ቤተክርስቲያን ትምህርቶች ስህተት ናቸው ብለን የወጣው በቃ እኔ መውራት አልፈልግም ምናምን። በቃ እንዲህ አይነት ሰዎች አቴንሽን ሲከር ናቸው። እኔ በጌታ ፍቅር እዚህ ውስጥ ያላችሁ ቶች ወንድሞች፣ እኔ ፕሮቴስታንት የሚሆናችሁ ቶች ወንድሞች ይህንን ልጅ እባካችሁን በጀው። በነገራችን ላይ ይህ ሰው የመጀመሪያ አይደለም። አሁን ላይ ትውልዱ እየወለዳቸው ያሉ እንዲህ አይነት ሰዎች አሉ። የሆነ ቀን ላይ የእስልምና እምነት ተከታይ፣ የሆነ ቀን ላይ ካቶሊክ፣ የሆነ ቀን ላይ ሉትራን፣ የሆነ ሰዓት ላይ ጴንጤቆስታል፣ የሆነ ሰዓት ላይ ኦርቶዶክስ ማሊያን እየቀያየሩ እንጀራቸውን ብቻ መብላት የሚፈልጉ ሰዎች አሉ። እኔ አሁን እነዛን ሰዎች ይወላችሁ እንስደባቸው፣ እንዝለፋቸው፣ በማንነታቸው እንነገራቸው እያልኳቸው አይደለም። ሁላችንም ግን ለእንደዚህ አይነት ሰዎች ምቿን ሁኑ ባካችሁን። አሁን ፕሮቴስታንት የሆናችሁ ቶች ወንድሞች፣ ይህ ሰው ፕሮቴስታንት ሆኖ ሲመጣ በማስረጃ ጠይቁት። ከዚህ ቀደም ፕሮቴስታንቲዝም ውስጥ የትኞቹ ትምህርቶች ከመጽሐፍ ቅዱስ ውጭ ናቸው ብለን የወጣው በሉት። ኦኬ ኦርቶዶክስ የነበረ ሰው ድንገት በቃ ተመልሻለሁ ብሎ ወደ ፕሮቴስታንት ከተመለሰ በኋላ አይ ነብይ ነህ ብላችሁ ፕሮፌት እያላችሁ ከመጥራታችሁ በፊት ፕሊስ በማስረጃ ጠይቁ። ኦርቶዶክስ የሆናችሁ ቶች ወንድሞችም የሆነ ሰው ፕሮቴስታንት የሆኑ ሰዎችን ነቅፎ ስለመጣ ብቻ የስ ወንድማችን አለ በርታ ከጎነን ምናምን አትበሉ። ፕሊስ በማስረጃ ጠይቁት። እስኪ ምን አውቀሃል በሉት። ምን ተረድተሃል? የኦርቶዶክስ ቤተክርስቲያን መሰረታዊ የሆኑ ትምህርቶችን ምን ያክል ተምረሃል? ምን ያክል ተረድተህ ነው ኦርቶዶክስ የሆንከው በሉ። ካልሆነ ግን ለብዙ ሰዎች መጥፊያ ምክንያት እንሆናለን። የትኛውም ነገር ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር አይነጻጸርም። እባካችሁን ክርስቶስ ዋጋ ከከፈለላት ከአንዲት ነፍስ ጋር ምንም የሚነጻጸር ነገር የለም። ስለዚህ ይህ ወንድማችን እኔ አሁን ስለ ፋይናንሻል ጉዳዮች ማንሳት አልፈልግም። ምናልባትም እንደዚህ አይነት ጉዳዮች ግን አስቸግሮት ከሆነ እንዲህ እየተንከራተተ ያለው ፕሊስ በፍቅር ፕሮቴስታንቶችን ብትሆኑ፣ እኔ አሁን ኦርቶዶክሶች እያልኩኝ አይደለም፣ ፕሮቴስታንቶችን ብትሆኑ አቅርባችሁ እስኪ ምክንያት የሆናችሁ ጠይቁት። አውቄ ነው ወደ ፕሮቴስታንቲዝም የሄድኩት ብለህ የምታመን ከሆነ ኤኒ ታይም የእኛ በሮች ክፍት ናቸው። አንተ በተመቸቀና ምክንያት የሆነን እናወራሃለን። ከዛ ውጭ ግን ለከንቱ ጭቅጭቅ እኛ ዝግጁ አይደለንም። በጣም ብዙ ስራ አለብን። በጣም ብዙ ልንመልሳቸው የምንፈልጋቸው ነፍሳቶች አሉ። በከንቱ ክርክር ጊዜያችን አናባክንም። እና ተወዳጅ ወንድማችን እንደሚድሉን ስለሰጠን በጣም ነው የምናመሰግነው። አንተ ምርጥ ሰው። በንግግር ካስቀየምኳችሁ እጅግ በጣም ይቅርታ። ፕሮቴስታንት እህቶች ወንድሞቼ፣ ይኸውላችሁ ለሚዲያ ምናምን አይደለም እንደዚህ ይላችሁ። እግዚአብሔር በሚያውቀው በክርስቶስ ፍቅር እንወዳችኋለን። ምናልባት የምንናገረው ንግግር ጆሮአችሁን የሚቆረቁር ሊሆን ይችላል። ያ የእምነታችን ልዩነት ያመጣው ጉዳይ እንጂ በልባችን እናንተን ጠልተን አይደለም። አባታችን ክርስቶስ ነው እና ክርስቶስ በቀራንዮ መስቀል ላይ ተሰቅሎ ስጋውን የቆረሰው ደሙን ያፈሰሰው ለእኛ ለምናምንበት ብቻ ሳይሆን ለእናንተም ጭምር ነው። ከሊጦስጥራ አደባባይ እስከ ቀራንዮ ድረስ 13 ሕማማትን የተቀበለው ለእኛ ለኦርቶዶክሲያን ብቻ አይደለም ለእናንተም ጭምር ነው። ኦኬ አባ ሕርያቆስ በቅዳሴው የሚፈራ ግሩም ነው በእኛ ዘንድ ግን ትሁት ነው ያለው ጌታ በሰው እጅ በጥፊ የተጸፈው ለእኛ ብቻ አይደለም ጋይስ።
ከክፉ ኃይሎች ዘንድ ምራቅን ትፍ የተባለበት እኛን ከጻድቃን ጋር ሊደምረን ከወንበዴዎች መሃል የተሰቀለው በደካማ እንጨት የተሰቀለው ክርስቶስ ለኛ ለምናምንበት ብቻ አይደለም ለእናንተም ጭምር ነው እና አባታችን ኢየሱስ የወደዳችሁን ያክል እኛም እናንተን መውደድ ግዴታችን ነው። እናንተን ጠልተን መጽሐፍ ቅዱስ ይዞ ወንጌል ማለት አገልግሎቱ በዜሮ ነው የሚባዛው እና ፕሊስ ፖዚቲቭ እንሁን። ይሄ መበሻሸቂያው ዘመኑ አልፏል። ይሄ መበሻሸቁ ምናምን ታይሙ አልፏል። በቃ መጽሐፍ ቅዱስን እንግለጥ፣ በመጽሐፍ ቅዱስ ማስረጃ እንወያይ። እሺ ጋይስ እወዳችኋለሁ። ደሜ በጣም ነው ማመሰግን የኔ አባት፣ እግዚአብሔር ያክብርልኝ። ቴንኪው፣ እግዚአብሔር ያክብር። እናመሰግናለን። ቃሎት ያሰማልን። ቴንኪው ዲያቆን፣ ቴንኪው። ይልመድብህ፣ አትጥፋ በቃ።